አይቸለለው ዋንጫኛ ነው ማምስት ለናል ነበር እንዴ በተከታታይ ነጥብ ታፈራርጧል። እኛ ቢያንስ ፓላስን በሜዳው ሂደን አሸንፈን ምናምን እኔ ማንቸስተር ዩናይትድ በዚህ ደረጃ አጀንዳ መሆኑ የሚገባኝ በዚህ ነው። እግዚአብሔርን ነው የምላችሁ። ቸልሲ ዛሬም ነጥብ ጥሏል ማለት ነው። ነጥብ ጥሏል ማለት ነው። ማንቸስተር ዩናይትድ የሚያሸንፍ ከሆነ ሁላ ይበልጠዋል። አይገርማ ማለት ቀሪ ጨዋታ ማንቸስተር ዩናይትድ አለው የሚያሸንፍ ከሆነ ሁላ ይበልጠዋል ማለት ነው። ግን ማንንም አጀንዳ ያደርጋቸውም እንደዚህ አይነት ቡድኖች። ቸልሲ ጀግና አንበሳው የዋንጫው ምናምን እየተባለ ሁላ ነበርኩ። ብቻ ግራ ያጋባል። ቼላው ወንድም ጥላ ግን የክፉ ቀን ነበር። አንድ ራሳሽምሽ ይሚ ሜይዴይ አንዱ ጓዳችን ወድቋል። ቼላው አልቻላችሁ። በየሄዳችሁበት ቦታ ፎጣ እየጣላችሁ ነው። ውሃ እያላችሁ ነው ያላችሁት። ቀስ አድርገን ገለል ልናደርጋችሁ ነው። ኤንዞ ማሬስካ ዘንድሮ ለ3 ፖይንት ነው የሚጫወተው ፕሪሚየር ሊጉ ላይ። የዋንጫ ቡድን አትመስሉም። ይቅርታ አድርጉልኝ ካላችሁ የተጫዋቾች ጥራት ካላችሁ ቡድን ጋር አይ ነው። ቦርንማውዝ አሪፍ ተቀናቃይ ነው፣ አሪፍ ቲም ናቸው። ነገር ግን የዋንጫ ተፎካካሪ ከሆናችሁ ደግሞ እንደዚህ አይነት ቡድኖችን ረሽናችሁ ነው የምትወጡት እና አይ ዶንት ቲንክ ታይትል ሬሱ ላይ የምትገፉበት አሮ ነው። ኤንዞ ማሬስካ ፕሪሚየር ሊጉ ላይ ሲመጣ ለምን እንደሚሽኮረመም ለምን አላ ነገሮችን እንደሚያበለሻሽ አላውቅም። እንግዲህ የሆነ የሚያሳዝንም ነገር ነበር እዚህ ጨዋታ ላይ አይደለ። ዴላፕ በጉዳት ምክንያት ወጥቷል። አሁንም ሾልደሩን ዲስሎኬት አድርጎ ነው መሰለኝ እና ቼላው አልቻላችሁ። ለሊቨርፑልያን እና ለሲቲ ደጋፊዎች ደግሞ አንድ ጓዳችን ወድቋል። ሜይዴይ ምን አግብቶኝ ነው አርሰናል ሲሸነፍ የተደሰትኩት? ስለ ምን አገባኝ እኔ እነሱ እንደሆነ ዋንጫውን አይፈልጉትም፣ እኔም አልፈልጉም እነሱ ካልፈለጉ። ስለ እኔ ዋንጫውን አላመጣላቸው እንዴ? ቆይ ምን አባቱ ለምንድን ነው ጎል ያላገባችሁት? ስለ ለምንድን ነው? በርንማውዝ ማለት እኮ ካለፉት 5 ጨዋታዎች ምንም ያላሸነፈ ሲለጠለጥ የነበረ ቲም ነው እና እንዴት ነው በርንማውዝ ላይ ሳታስቆጥሩ የወጣችሁት? ስለ በርንማውዝ እንዲያገባላችሁ ነበር። ማን እንዲያገባላችሁ ነው? እስኪ ንገሩኝ። እስኪ ስለ ራሱ እንዲገባ ነው ኳሱ። ኤክስጂ ተበልጠን ነበረ፣ ሙከራ ተበልጠን ነበረ፣ ጨዋታ ተበልጠን ነበረ። ምን አባታችሁ ስትሰሩ ነበረ? እንደው ዛሬ ሜዳ ውስጥ የነበራችሁ ሁላችሁ ተጫዋቾች ማለት ነው እዛው የበርንማውዝ ሜዳ ላይ አድርጎ ያስቀራችሁ እንዳትወጡ። ከዛው ሳትወጡ እዛው ደርቃችሁ እኮ ምንም አባታችሁ አጥቅሙ። ፎፋና የለም ነበረ፣ ቻሎባ የለም ነበረ። ምን አባቴ ያገባኝ እኔ ይኸው ገባ አይደል? ምን አባታችሁ ሰሩ? ምንም ሁሉም ድንጋዮች ናችሁ። ስለ እንጨቶች ማለት እንጨቶች ናችሁ። አትረቡ። ምን ጨጓራዬን አቃጥላችሁት፣ ፈጣሪ ያቃጥላችሁ። ማርያምን እኔ አንድ ጎል በርንማውዝ ላይ እንዴ 90 ደቂቃ እኮ ሲጣልን እኮ እንዴ ያስቆጥሩ ይሆን? ሲቲን አያችሁት? ፈርስት ሃፍ ጌሙን ጨርሶ ወጣ። ያቃላ የአርሰናልን ነጥብ ውጤት ወዴት እንደሚያጠብ። እናንተስ ደነዞች፣ ድንዝዞች አርሰናል ተሸንፏል ብላችሁ እንኳን ትንሽ እንኳን አትሞክሩ። ትንሽ እንኳን ነጫጭቦች አትረቡም። እናንተ አትረቡም ሲጀመር። ስለ ይውላችሁ እኔ ብዙ አሞግሻችኋለሁ፣ ግን እናንተም በዚህ ነው ያክል ሁላ ዘልፋችኋለሁ ብዬ አላሰብኩም። ግን የዛሬው ፐርፎርማንሳችሁ ማለት የሞተ ባዶ ምንም እንደማትፈልጉ ያረጋጋጣችሁልኝ ነው። አትረቡ። ሬቲንግ ቼልሲ ከበርንማውዝ እንዳቃጠላችሁም ሁላችሁም መድኃኒዓለም ቃጠሎ ይልቀቅባችሁ ሁላችሁ ነው። ሳንቼዝ ዛሬ እግዚአብሔር ይስጥ፣ ምንም አይደለም፣ በቃ እግዚአብሔር ይስጥ 9። ፎፋና 6፣ ጉስቶ 7 ተሰጣለሁ። ጉስቶ አሪፍ ነበርክ እግዚአብሔርን። ቻሎባ 5፣ ኩኩሬላ ዛሬ ምን ነክቶ እንደሆነ አላውቅም። ትንሹ አጭሩ ቶሲኝ ሆንክብን እኮ አጭሩ ቶሲኝ። በስማ ከዚህ በፊት ላረካቸው ነገሮች ብዬ ነው 2 የሰጠው 2። ጄምስ ቤስት ነህ፣ አሪፍ ነው፣ ግን ልፊያ በጣም እየተላፋ ነበር ዛሬ 7። ኤንዞ ፈርናንዴዝ ፓስ አያምር፣ ፓስ አየር ላይ ይተኛል። እኔ የድሮ ወኔ ደምህ የት ሄዶ ነው ኤንዞ? 3። ፓልመር ገና ከጉዳት ነው የተመለሰው። ካንተ ብዙም አልጠበቅኩም ነበር እውነት ለመናገር። 5 እሰጥሃለሁ ማለት ነው። ኔቶ 7። ጋርናቾ አሪፍ እንቅስቃሴ ነው 6። ዴላፕ አንተ ኮርማ 0 ውሰድ። ማርክ ጉዩ ምንም አትሻልም፣ በቃ 0 አንተም። ጆዋ ፔድሮ 2። ዝም ብለህ አንተ ምን ጥቅም የለህም፣ በቃ አንተ ራስህ። ኤንዞ ማሬስካ ወይ ታክቲክ የለህ ወይ ምን የለህ 0፣ በቃ ምንም ነገር የለህም እኮ ዝም ብለህ ነው ተጫወቱ ብለህ ይለቀካቸው ልጆች። አንዱን ታርጌት እኮ ነው የመታ ነው። ኧረ በጣም ነው የሚያሳፍረው እግዚአብሔርን። ኧረ በስመ አብ
የጾም ወተት የት እንደሚገኝ ብቻ ንገሩኝ። ከእናንተ የምፈልገው እሱን ነው ማለት ነው። እና እነዛ ሁለት የማንቸስተር ዩናይትድ ደጋፊዎች እንዴት ነው የቻሉበት? ኧረ በስመ አብ ጭራሽ ነው የማይመጣው። ኧረ እንዴ ክሊንሺት ስለጠበቅን ችግር የለውም ኖርማል ነው። ቦርንማውዝ ደግሞ ያለፈው 5 ጨዋታ አላሸነፈም ነበር። ጭራሽ 4ቱን ደግሞ ተሸንፎ ነው የመጣው። ለዛ ምንም ችግር የለም። ከባድ ቡድን ናቸው። ምንድነው ያየነው ዛሬ? እንዴ ምን እንበለው? እሺ ዛሬ ጭራሽ እኮ ነው የለንም እኮ 3 ተከታታይ ጨዋታ ያለ ድል ማለት ነው። እንዴት ነው እያጣ ነው ይሄን ክለብ? እኛ እዚች ጋር ማለት ነው ሌላ የ1 ቢሊዮን ቲም ምናምን አላችሁና ሌላ 300 ሚሊዮን ያስፈልጋናል። ግን 300 ሚሊዮኑ ማለት ነው ለማሬስካ እንዳሰጡት አይሆንም። እሱይ ምንድነው እየሰራን ያለው? ሮቴሽን ምናምን እየሆነ በጣም ነው የሚፈላሰፍብን። በጣም ማለት ነው ጭራሽ ነው እየመጣ ያለው ነው እንዴ። ሁለቱንም ዊንግ አይቀይርም። የሚቀይረው ቅያሪ ራሱ ምንም ነው የማይገባኝ። ጆዋብ ሄድሮ ማለት ነው ተጫዋች ከሆነ ጠፋ። በቃ እኔ ተጫዋችነቱ እየጠፋው ነው። የወርልድ ካፕ ጊዜ ነበር ተጫዋች የነበረው። አሁን ምን እንደሆነ እኔ እንጃ አላቅለትም። ኤስቲቮ እኔ እንጃ ብቻ ሁሉም ተጫዋች ኳስ እየጠፋቸው ነው ያላቸው። እኔ ጌም እየተደራረበ ነው ራሱ እንዳይባል ማለት ነው። ሮቴሽን ምናምን እያለ የሚፈላሰፈው ነገር አለ ሰውዬው። ሁሉም እያረፉ ነው የሚመጡት፣ ግን በቃ የለም። እንዴት ነው እንደዚህ የምንሆነው? እሺ ኧረ በስመ አብ ጭራሽ ነው የማይመጣው። ምን አለ ይህን ጨዋታ ከአርሰናል በፊት አድርገውት ቢሆን ኖሮ ኧረ በስመ አብ የአርሰናልን ጨዋታ አይቼ ማለት ነው ወተቴን አገኝ ነበር። ኧረ ጭራሽ ነው የማይመጣው። ብሎ እኮ ማሬስካ በእኛ ጨጓራ አስይዞ መጮት ጀምሯል እንዴ! ኧረ ወይኔ እግዚአብሔርን ብናሸንፍ አሸነፍን ብዬ ልፎክር ጭራሽ ነበር ማልመጣው። በቃ ጭራሽ ፈርስት ሃፍ እኮ ጥፍጥፍ ነው ያደረጉን። ሰከንድ ሃፍም ይሻላል፣ ግን ማሬስካ መወሰን አይችልም። በቃ አይችልም እንዴ ዊንገር። ቆይ ግዴታ ቀጣይ ጨዋታ መቀመጥ አለባቸው? ምንም ደቂቃ መጫወት የለባቸውም እንዴ? ጊተንስ አለ፣ እነዛ ሞተዋል እኮ ኔቶም ጋርናቾም እየወደቁ ቁጭ እያሉ ምናምን እኮ እየተጫወቱ የነበሩት እንዴ። ግዴታ የለባቸውም እኮ ሌሎቹ ስንት ተጫዋች አለ አይደል እንዴ? ፓልመር ራሱ ቀይሩኝ እስኪል ድረስ ምን አይነት አጮት ነው? ቆይ እሺ ማሬስካ የሆነ ቢያንስ የሆነ ችለን ምናምን እንሸነፍ ይሻላል እኮ። የሆነ ጥፍጥፍ ተደርገን ምንም ደና ጨዋታ ሳናይ አቻ መውጣት ማለት ሞት ነው። ብናሸንፍ ራሱ ሞት ነው። ተስፋ እያዩ አይደለም። ማሬስካ እስካላበደ ድረስ ጤነኛ አንሆንም እኛ። በቃ እሱ አብዶ ትክክለኛ ውሳኔ መወሰን እስከሚጀምር ድረስ እኛ ጤነኛ ስለማንሆን የኢንዞ ማሬስካው ቼልሲ ለሶስተኛ ተከታታይ የእንግሊዝ ፕሪሚየር ሊግ ጨዋታ ነጥብ ለመጣል ተገደዋል። የአንዶኒ ራዮላውን በርንማውዝ የገጠሙት ቼልሲዎች 0-0 በመለየት ነጥብ ተጋርተው ወጥተዋል ማለት ነው። በዚህም በፕሪሚየር ሊጉ ምን ያህል ወጥ ያልሆነ ብቃት እያሳዩ እንደሚገኙ ታዘብን እንገኛለን። ፈርስት ሃፍ በተለይ በጣም ነበረ በዚህ ጨዋታ ላይ የተቸገሩት። 0 ኦን ታርጌት ነበራቸው። ሰከንድ ሃፍ እንደውም ወደ ጨዋታው ለመመለስ ሞክረው ነበረ። ስቲል ግን በርንማውዝ ላይ አሸናፊ ሊያደርጋቸውን የሚችለውን ጎል ማግኘት ሳይችሉ ቀርተው እንግዲህ ነጥብ ተጋርተው ለመለየት ተገደዋል ማለት ነው። በዚህም በፕሪሚየር ሊጉ ቼልሲዎች 25 ነጥቦችን በመያዝ 4ኛ ደረጃ ላይ ተቀምጠዋል። የቶማስ ፍራንኩ ስፐርስም ብሬንትፎርድን በማስተናገድ 2-0 በማሸነፍ ወደ ድል ተመልሰዋል። በዚህ ጨዋታ ላይ ሲሞንስ 1 ጎልና 1 አሲስት ማድረግ ችሉ ነበር። ድንቅ ምሽት ነበር ያሳለፈው። ሪቻርልሰን አንዷን ግብ ማስቆጠር የቻለ ተጫዋች ነበር። እንዲሁም ኤቨርተን ኖቲንጋም ፎረስትን 3-0 ማሸነፍ የቻለ ሲሆን ኒውካስትል ዩናይትድ ደግሞ በርንሌይን 2-1 ማሸነፍ ችሏል። ለማንኛውም ስለነዚህ ጨዋታዎች ውጤት ምን ትላላችሁ? ሀሳባችሁን ኮመንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱን በመጫን ፈጣን አዳዲስ የሆኑ እግር ኳስ መረጃዎችን ማግኘት ትችላላችሁ። እኔ የምለው ሃንግማን ምንድነው አመጡም እንዴ? እየጠበቅናችሁ እኮ ነው እንዴ? እኛ እኮ እየተሰጠን ነው፣ እየተለጠፈን ነው። ታዲያ ምን ጠብቀው እናንተን ነው? ሲጀመር የሸቀባችሁንም እናንተ ናችሁ አይደል እንዴ? ታዲያ ለምን ስርዓት አይኖራችሁ እንዴ? ደልደል በሏ። እኛንን የዋንጫው ቲም ምናምን ብላችሁ ነበር እኮ እናንተ ማለት እንዴ? ከኛ ጋር አቻ ስትወጡ አይደል? ስለሆነ ታዳና የት ቀራችሁ? ምንድነው የምትሰሩት? ባለፈ ተደገፋችሁ እንደዚህ ተሰጧችሁ ባለፈ አይደል እንዴ? ዛሬማ አቻ እኔ ተሰጥቶኛል እኮ አምኛለሁ። ግን ምንድነው እኔ እየጠበቅኳችሁ ነው። ገብቷችኋል? በፖዚቲቭ መንገድ አስቡት። እየጠበቅኳችሁ ነው። ውድድሩን እንደ አዲስ ልናስጀምረው አስበናል እኛ አርሰናላውያን ማለት ስለሆነ አሁን ትመጣላችሁ አመጡም ነው የኔ ጥያቄ። አይ ቢዚ ነን እዛው እንቆያለን ካላችሁ መልካም፣ እኛ እናስገድዳችሁም እኮ እንደ ፍጥጥራችሁ። ግን በጣም በቃ እኛ ቀደም ስንሸነፍ ራሱ አንዳንድ የቸልሲ አክቲቪስቶች እንቄ ብለዋል አለን ብለው አረኑ እየጠበቅናችሁ ነው። ምላሳችሁን ብቻ አታርዝሙ። ኑ እየጠበቅኳችሁ ነው። እኔ በጣም ለመረዳት ሞከርኩኝ። እኔ አሰልጣኙ ደደብ፣ ተጫዋቾቹ ራሱ ማለት ነው የመጨረሻ ደደብ ናቸው። ገጣባ ሁላ ምንም የዊኒንግ ሜንታሊቲ አይምሯቸው ላይ የሌለ ፕረስ በስነ ስርዓት አያረጉም። እኔ የዛሬው ጨዋታ እኮ ማለት ነው እግዚአብሔርን በሳንቼዝ ኃይል ነው 0-0 ራሱ የወጣ ነው። በሳንቼዝ ኃይል ነው። ኧረ እኔ ተቃጥ እሺ፣ ችግሩ ምንድን ነው? እኔ አልገባኝም። እግዚአብሔርን ነው የምላችሁ። ችግሩ ምንድን ነው? ደና አጥቂ የለን፣ ደና መስርቶ የሚወጡ ተከላካዮች የሉንም። ደንባራ ሁላ እንዳለ መሀል ሜዳችን 0። ኧረ ዛሬውማ ይለያል እግዚአብሔርን።
ይሄን እድል ካልተጠቀምንሽ ምንድነው ጥቅሙ? አርሰናል አቻ ወጣ። ይሄን እድል ከመሪው እድል 6 ነጥብ ምን ያቃጥልህ ኤንዞ ማሬስካ ያቃጥልህ። ተጫዋቾቹ እንዳለ ተቃጠሉ እንዳለ ማለት ነው። ሁላችሁ ቤንች ላይ ሁሉ ከነ ስታፉ ሙሉ በረኛ አሰልጣኝ አይቀር የምን አይሰ የሁሉም እንዳለ እኔ በቃ ምንም ማለት አልፈልግም ማርያም